ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እናንተ እንዴት ናችሁ? እንግዲህ ዛሬ በሱሱ ዘይት ላይ ነው የመጣነው ማለት ነው። ሱሱ ዘይትን እንግዲህ ብዙዎቻችን እናውቃታለን። ያው እንግዲህ ቲክቶክ ላይ ለረጅም ዓመት ዘይቶች አሪፍ አሪፍ ዘይቶችን እየሰራች በመሸጥ እናውቃታለን ማለት ነው። አብዛኞቻችን ደግሞ የሱሱን ዘይት ተጠቅመን ፀጉራችን ላይ ለውጥ አይተናል ማለት ነው። ከምንም ኬሚካል ነፃ የሆነ ዘይት ነው ሱሱ ዘይት እንግዲህ የምታቀርብልን ማለት ነው። ሰሞኑን ግን እንግዲህ ትንሽ ከጠፋችን ቆይታለች። ፕሮዳክቱንም ማቅረብ ከተወች እንግዲህ ሰነባብታለች ማለት ነው። ሱሱ እህታችን አሁን ግን እንግዲህ መታ ያለችበት ሁኔታ ጥሩ እንዳልሆነ ጥሩ ሙድ ላይ እንዳልሆነች እየተናገረች ነው። በእርግጥ ባለፈም ተናግራለች። እሷ ያው ሁላችንም እንደምናውቀው እንግዲህ ሱሱ የሳኡዲ ዜጋ ነው ባለቤቷ ማለት ነው። እና ከዛም ጋር እንግዲህ ያው አንዳንድ ጊዜ የሰው ሀገር ዜጋ በምታገቡበት ሰዓት የሚመጡ ተጽዕኖዎች አሉ። እንግዲህ ትናንት እሷ እንደምትናገረው ያው ከራሷ አፍ የምንሰማቸው ነገሮች ትንሽ ይከብዳሉ። ከራሴ ጋር አይደለሁም ራሴን አጥፊ አጥፊ እያለኝ ነበር። ሀራም ባይሆን ራሴን አጠፋ ነበር እያለች ነው ስትናገር የሰማናት ማለት ነው። እንግዲህ ሱሱ ያው ወላጆቿ በህይወት የሉም። እሱም አንድ ተጽዕኖ ያሳድራል ለሴት ልጅ ማለት ነው። እና ከዛም ላይ ደግሞ ያው የሰው ሀገር ዜጋችሁ ያልሆነ ሰው በምታገቡ ሰዓት እንግዲህ የሚመጡ ተጽዕኖዎች አሉ። ወደንም ጠላንም የሚመጡ ተጽዕኖዎች አሉ። እና ማንኛችንም ብንሆን ምክንያቱም እኛም ብንሆን አሁን ቤተሰባችን የራሳችንን ዜጋ ወይም የራሳችንን እንትን ሲያገባልን ደስ ይለናል። ግን ያው የሌላ ሀገር ዜጋ አሁን ለምሳሌ እኛ አንድ ወንድማችን አንድ ሱዳኒ ወይም ደግሞ አንድ ጋና ወይም አንድ ዩጋንዳ አግብቶ ቢያመጣ ደስ አይለንም። ምክንያቱም ያው ባህል የሚባል ነገር አለ። ስለዚህ ያ ነገር ስለሚኖር እንግዲህ እሷም ያው ከማይወዱት ሰው ጋር መኖር ከባድ ነው እያለች ነው ያለችው ማለት ነው። ያው እንግዲህ ልጅ ስትሆኑ ሰውም ደግሞ በሰውም ግፊት በአንዳንድ መልኩ ትዳር ስንመሰርት ማስተዋል ይኖርብናል ማለት ነው። በርግጥ ትዳር ከላይ ነው በፈጣሪ የተባረከ ትዳር ሲሰጣችሁ ነው። እና እንግዲህ እንደምታውቁት ሱሱ ኦቲዝም ልጅ አለቻት ማለት ነው። ልጇ ኦቲዝም ናት። እሱም እንግዲህ ተጽዕኖ ያሳድራል። ምክንያቱም አንድ እናት ልጇ ሳትናገር ስትቀር ልጇ እንደፈለጋት እንቅስቃሴ ሳታደርግ ስትቀር ያው ታውቃላችሁ ሱሱ በልጇ ምክንያት ብዙ ዋጋ ከፍላለች። ብዙ ሀገራቶችም ህክምና ለማድረግ ሞክራለች። እንግዲህ ያም ተጽዕኖ አድሮ ያው እንግዲህ ብዙ ነገሮች ተጽዕኖ አድረውባት አሁን ላይ ግን ከራሷ ጋር እንዳልሆነች እንደሚጨንቃት እሱን ስታየው ደግሞ ባለቤቷን እንደሚያስጠላት ምናምን ነገር እያወራች ነው። ነገር ግን ያው መንፈስ ነው ሊሆን የሚችለው ወይም ደግሞ እንግዲህ ሰይጣን ነው እንደዚህ አይነት ስሜት እንዲሰማችሁ የሚያደርገው ማለት ነው። እና ሁላችሁም ዱአ አድርጉላት ለሱሱ። በጣም ታሳዝናለች። ጎበዝ ልጅ ናት እውነት ለመናገር ምክንያቱም ባሏ በቂ ያስተዳድራታል። ነገር ግን በባሌ ብቻ እኖራለሁ ሳትል ብዙ ነገሮችን ዘይት መስራት የመጀመሪያ እሷ ናት የምናውቃት። እና ቲክቶክ ላይ እሷ ናት በመጀመሪያ ጊዜ ዘይት እንትን እያለች በየቦታው መሸጥ እየጀመረችው እያስለመደችው ለብዙ እህቶችም ደግሞ የስራ እድል እየከፈተችው ማለት ነው። እና አንድ ጠንካራ እህት በዚህ መልኩ ስናያት ደግሞ ትንሽ ይከብዳል ማለት ነው። ሱሱዬ እውነት ለመናገር በጣም ነው የምንወድሽ በጣም ነው የምናከብርሽ። ዘይትሽንም ተጠቅመን ራሳችን ላይ ብዙ ለውጥ አሳይተናል ማለት ነው። እና ወደ ነበረው ስራሽ ጤናሽ ተመልሶልሽ አፍያሽ ተመልሶልሽ የልጅሽንም አፍያ ፈጣሪ መልሶልሽ ለሱ የሚሳነው ነገር የለምና አንቺም ደግሞ ወደ ነበረው ወደ ቀድሞ ሰላምሽ ወደ ቀድሞ ጤናሽ ተመልሰሽ ስራሽን ስትሰሪ ማየት ነው የምንፈልገው። ስታለቅሺ እንባሽን ማየት አንፈልግም። እና ፈጣሪ
ይረዳሽ ዘንድ ሁላችንም እንጸልይልሻለን፣ ዱዓ እናደርግልሻለን ሱስዬ። እና ምን ተማርኩ መሰላችሁ አንዳንድ ጊዜ ማለት ነው እና እንደዚህ አይነት እንትን ሲላችሁ እንግዲህ ታውቃላችሁ፣ በፊት ደስተኛ ነበረች። ከእንግዲህ ደስተኛ ሆና ነበር ስትኖር የምናውቀው። ያው እንዳሁን አልነበረችም። ግን አሁን ታውቃላችሁ ከዚህ በተለይ ከአንድ አመት ወዲህ ሱሱ የምታሳየው ነገር ብዙም የሚያስደስት ነገር አይደለም። ባለፈም ያው ማለት አሁን እሷ ከምትናገረው አንፃር ምናምን ነገር በጣም ትንሽ ይከብዳል። ገባችሁ? እሱን ሳየው ፊቱ ላይ ሌላ ነገር ነው የሚታየኝ። በቃ የሆነ በጣም ያስጠላኛል። በቃ ከእሱ ጋር ምንም አብራ መሆን አትፈልግም። በቃ የሆነ ታውቃላችሁ አይደል? የሆነ እንደ ሲህር ነገር ነው የምታወራው። ከምታወራው አንግል የምንረዳው የሆነ ሲህር እንደተደረገባት አይነት ነገር ምናምን ነው። እንግዲህ ሲህር ሲደረግባቸው ነው ሰዎች እንደዚህ አይነት አመለካከት የሚኖራቸው። ምክንያቱም ሲህር ሲደረግባቸው ልጃቸው እንዲያስጠላ ልጃቸው ራሱ ያስጠላቸዋል። ገባችሁ? መቼም እናት ልጇን ልጠላ አትችልም። ግን ልጃችሁ እንዲያስጠላችሁ፣ የምትወዱት ባላችሁ እንዲያስጠላችሁ፣ ቤተሰባችሁ እንዲያስጠላችሁ ብዙ ነገር የሚደረጉ ሲህሮች አሉ እንግዲህ እና ሱሱም እንደዚህ አይነት ኬስ ሳይገጥማት አይቀርም። እንግዲህ ባለፈም ሀቢባ ቤት ገብታ ሀቢባም እየመከረቻት ነበረ ቁርአን እንዲቀራባት፣ ቁርአን እንትን ማለት እንዳለባት፣ ማስቀራት እንዳለባት እየነገረቻት ነበር። ነገር ግን ያው ታውቃላችሁ ሰይጣን ሲይዛችሁ እንደዚህ አይነት ቦታ ላይ መሄድም አትፈልጉም። እንደዚህ አይነት ቦታ ላይ እንድትሄዱም አይፈልግም፣ አያስኬዳችሁም። እና ደግሞ አዘውትራችሁ ቁርአን በደንብ መቀራት ይኖርበታል። ተመላልሳችሁ ለረጅም ጊዜ ማለት ነው። ገባችሁ? ዛሬ ሄዳችሁ ቁርአን ስለተቀራባችሁ ዛሬ ይለቃችኋል ማለት አይደለም። ስለዚህ ደጋግማችሁ ያንን ነገር መሞከር አለባችሁ። እና አሁን እሷ ካጠገቧ ሰው ቢኖር ግዴታ ገባችኋል አይደለ? አስሮ ቁርአን ቢቀራባት ምናልባት ጥለዋ ላይ ያለው ነገር ይሄድላታል ብዬ አስባለሁ። ምክንያቱም ሰይጣን ምንም ኃይል የለውም እና ማለት ነው። እና ሱሱዬ ያለችበት ሁኔታ በጣም ከባድ ነው። የምር እኔ በጣም ነው ያዘንኩት። ሱሱ ላንቺ ይሄ አይገባሽም። ምክንያቱም ጀግና ሴት ነሽ። ሴቶች እንዴት መስራት እንዳለባቸው አሳይተሻል። ሴቶች በራሳቸው እንዲሰሩ አሳይተሻል። ምክንያቱም ብዙ ጊዜ አሁን የውጭ ዜጋ በምታገቡ ሰዓት በተለይ ደግሞ እንደ ሀገሩ የሳውዲ ዜጋ በምታገቡ ሰዓት አይደለም እንኳን ውጭ ላይ ወጥታችሁ ሚዲያ ላይ ወጥታችሁ እንደዚህ የራሳችሁን ስራ እንድትሰሩ ምናምን ብዙዎቹ አይፈቅዱም፣ እሺ አይሉም። እሷ ግን ጎበዝ ናት። ገባችሁ? ጎበዝ ስለሆነ ፕሮዳክቷን በየቦታው እየሸጠ ዱባይም ኳተርም የተለያዩ ሀገራቶች ላይ ፕሮዳክቷን ታቀርብ ነበር። ጎበዝ ልጅ ነበረ። በጽዳት ነበረ ፕሮዳክቷን የምታቀርበው። ፕሮዳክቷም ደግሞ በጣም አሪፍ ነበረ። ምክንያቱም የሱሱን ዘይት ያልተጠቀመ ሰው እኔ እንጃ፣ ምናልባት ብዙዎቻችን ተጠቅማል የሱሱን ዘይት። እንደውም ከአንዴም 3-4 ብዙዎቻችን የሱሱን ዘይት ተጠቅመናል። እና ዘይቷ በጣም አሪፍ ነው። ለፀጉር ተስማሚ ነው። በቆንጆ ሁኔታ ነው የምታዘጋጀው። ኢቭን ስትቀቡት በጣም እንትን ነው፣ አሪፍ ነው። ኢቭን ሽታ ነገር የለውም። ለፀጉር ደግሞ በጣም ተስማሚ ነው። ኢቭን የሆነ ወፍራም ነው ዘይቱ ታውቃላችሁ። እንደ ቅቤ እንደተቀባችሁ አይነት ቁጠሩት ማለት ነው። እና ሱሱዬ አፍያሽን ይመልስልሽ። የምር በጣም ጀግና እህት ነሽ። እንወድሻለን። ቅባትሽንም እንፈልጋለን። ፈጣሪ ጤናሽን መልሶልሽ ወደ ድሮ ስራሽ እንድትመለሺ እንጠይቃለን ማለት ነው። እና ሌላ ሀገር ዜጋ የምታገቡ እህቶች እና ወንድሞችም ሆኑ እህቶች ያኛው አካል ቤተሰብ ተቀባይነት ላይኖር ይችላል። ስለዚህ በዛም ተንኮል ሊኖር ይችላል። የሆነ ነገር ተንኮል ምናምን ሊኖር ይችላል። ገባችሁ? ምክንያቱም አሁን ሳኡዲዎች አይደለም እንኳን የፈለገ ነገር ቢሆን ሳኡዲዎች ልጃቸው የሌላ ሀገር ዜጋ እንዲያገባ አይፈልጉም። የፈለገ ነገር ቢሆን ደስተኞች አይሆንም። ስለዚህ ምናልባት ያም ነገር ተጽዕኖ ሊኖር ስለሚችል አንዳንድ ጊዜ
ያው እሷን ብለዋለች እና ገንዘብ ደስታን አይሰጥም። የምር ገንዘብ ደስታን አይሰጥም። ፈለገ ቤታችሁ ቢሞላ ቢትረፈረፍ ዋናው ነገር ለሰው ልጅ ሰላም ነው። ገባችሁ? ሰላም ስትሆኑ ሰላም ሲሰማችሁ ነው የሰው ልጅ ደስተኛ የሚሆነው እና ውስጣችሁ ደግሞ ደስተኛ ሲሆን ነው ሁሉ ነገራችሁ እየተሳካላችሁም እንትን እያለላችሁም የምትሄዱትና ብቻ ከባድ ነው። እና ሱሱዬ በጣም ከባድ ነው። በልጅነቷ እንደዚህ አይነት ፈተና በልጅ መፈተን ራሱ በጣም ከባድ ነው። እንግዲህ ልጇ ያው ታውቃላችሁ ስደት ላይ ስትሆኑ ብዙ ዋጋ ትከፍላላችሁ። እናት የለም ተጎናችሁ የሚያረሳችሁ የፈለገ ምንም ነገር ቢሆን የሆነ ስሜት አለው። ገባችኋል አይደለም? ምንም ባያደርጉላችሁም ኢቭን መጥተው ሲጠይቋችሁ ምናምን ደስ ይላል። ከፋሚሊ ጋር መኖር ደስ ይላል። እና እንግዲህ ሱሱ እንደዚህ አይነት ገጠመኝ ገጥሟታል ማለት ነው። ሁላችሁም ጸሎት አድርጉላት። ሱሱዬ ተመልሰሽ ሰላም የሆነሽ ጤናሽንም ሰጥቶሽ ትዳርሽንም ፈጣሪ መልሶልሽ ሊያችሁ ላይ ውስጣችሁ የገባውን አጋንንት መንፈስ ፈጣሪ አስወጥቶላችሁ በሰላም ልጅሽንም ፈጣሪ ምሮልሽ ምህረቱን ልኮልሽ ልጅሽም እናቴ ብላ እንድታናግርሽ ፈጣሪ ይርዳሽ። ከባድ ነው ልጃችሁ እናቴ ብላ ሳታናግራችሁ በቃ ከባድ ነው። ብቻ በልጅነቷ እንደዚህ አይነት ፈተና የልጇም ተጽዕኖ ያው ፈተናውን መቋቋም አልቻለም። ሱሱዬ ፈጣሪ ይርዳሽ፣ የልጅሽንም ጤና ይመልስልሽ፣ አንቺንም ይመልስሽ፣ ቤተሰብሽን ፈጣሪ ያድንልሽ የኔ ውድ እና ይሄንን ነው ማለት እንፈልገው። ውድና የተከበራችሁ የቻናል ተከታታዮች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉልኝ። ለነበረን ቆይታ